ገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው አልጎሪዝሙ ያሳያቸዋል ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን አድማጮቻችን በዛሬው ዕለት የተለያዩ ወቅታዊ መረጃዎች አሉን እንዳልሽው በተለይ ሙስናን በተመለከተ እየተፈጸሙ ያለ እንዲሁም ግንባር ላይ ያለው ነገር እየከፋ መጥቷል የጦርነቱ ጉዳይ እየከፋ መጥቷል ጀነራሎቻችንም በሳምንት ውስጥ እናጠፋቸዋለን ከሚል ወደ እንተላለቃለን ወደሚል ነገር ተንፈስ ብለዋል እሱን ሁሉ የምንመለከትበት መረጃዎች አሉን ሁሉንም በቅደም ተከተል ይዘናቸው እንቀርባለን ተመልካቾቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትሆኑ ግብዣችን ነው ሳውዲ አረቢያ የቤት ሰራተኛ ናት ወደ ሌላ ወደ ዋናው አንድ ትልቅ መረጃ እናልፋለን የሷን ብሶት አንዴ እንስማት ሰላም እንዴት ናችሁ ስሜ ደህንነት በላቸው ባላለሁ ያለው ሳውዲ ነው ቦታው ያለበት አካባቢ ማለት ነው ካፍቺ ወይንም ካፍቺ በመባል ይታወቃል ከመጣሁ አመቴ ነው በብዙ መከራና ብዙ ስቃይ ውስጥ የምኖር ነኝ የመጀመሪያው ሽንት ቤት እንድገባ ይፈቀድልኝም ማታ ማለት ነው አንድ ሰዓት እንኳን ሽንት መያዝ በጣም ከባድ ነው ሁላችሁም ታውቁታላችሁ በዚህ የተነሳው ሆስፒታል ሁሉ ገብቼ ነበር ታመሚ ማለት ነው ያነከስኩ ነው ኩላሊት ያመኛል ያነከስኩ ነው የምሰራው መበላው ደቂቃ ሰዓት ተሰጥቶኝ ነው 15 ደቂቃ ያመኑ ሳልቅ ነው ተነሽ መባለው ማለት ነው የምነሳው እና እየተደበደብኩ ነው የምሰራው መበላው ምግብ ልበላ ያቀረኩት ምግብ ትደፋብኝ ፊቴ ላይ ሲጋ ፊቴ ላይ ነው የምትተፋብኝ ማለት ነው እና ያም አልበቃቸው ብሎ በሚያስሩት ጥቁሩ ነገር የለም እሱ በሚያስሩት ነገር ነው ሁሉ ጊዜ የሚያስፈራራኝ አንቅሻለሁ በሲሚል እና ቁልፍ በሬ እንዳልቆልፍ ቁልፍ ተከልክያለሁ በማንኛውም ሰዓት እየገቡ ያውኛል እና እኔ ያው ድካም ነውና በተኛም ግን እነቃለሁ ለምን በተኛም ቅዠት ነው የሆነ ፈራለሁ ገብተው የሆነ ነገር ያረጉኝ ነው ይገሉኝ ምናምን ብዬ ስለምፈራ እየባነንኩ ነው የምተኛው ቅልፍ ማለት ነው እና ፖሊሶቹ ሁሉ ጓደኞቹ እንደሆኑ ይናገራል ማለት ነው ሰውየው ገለንሽ ዝባላ ላይ ነው የምንጥልሽ ሬሳሽን ራሱ ሰው አያየውም ነው የሚለኝና በጣም ፈርቻለሁ ይሄ ቪዲዮ ዋጋ እንደሚያስከፍለኝ አውቃለሁ ለሚረዱ ሰዎች ሼር አድርጉላቸው እርግጠኝነት ቢያውት ማንም ሰው እንደማይጨክንብኝ አውቃለሁ የምሰጠው ኢንተርኔት በቀን አንድ ሰዓት ነበረ እሱን ተከልክሎ 5 ቀን በ6 ቀን ነበረ እሱ አሁንም ደግሞ ጨርሶ ተከልክሏል እንዴት ይሄ ቪዲዮ ህዝብ ጋር እንደሚደርስ ማለት ነው ግን እግዚአብሔር ያውቃል ድርቶና ማኛ ነው ቪዲዮ የቀረጽኩት ያለሁት ስልኬ ደግሞ የሳውዲ መነሻው 966 5361 47 958 ነው ስልኬ ማለት ነው ጠዋት ላነሳ እችላለሁ ስለምትተኛ ከዛ በኋላ ግን ስልክ ሲደወል ቢታይ እንደው ችግር ውስጥ እገባለሁ ማለት ነው አመሰግናለሁ ሼር አድርጉልኝ ይሄን ይመስላል ይሄንን ስንሰማ ማናዝን የለንም እጅግ የሚያሳዝን ነው ሽንትን ያህል ነገር ሁሉ በጣም ኮላጅ ፌል ሁሉ ያደርጋል አንዳንዴ እንትን ካላለ ይሄን ስናይ አሁን የምንፈርደውኛ ቀጥታ ፍርዱን የምንሰጠው ከማን ነው ምንጩን ነው ማወቅ ያለብን ነው እንደ መንደርደሪያ ይሄን ቪዲዮ ያቀርብነው ዛሬ በኢትዮጵያ ጉዳይ የሚሟገቱ አንድ ትልቅ ሰው ከመንግስት ባለስልጣናት ጋር ከኢትዮጵያ መንግስትም ከሳውዲ መንግስት ባለስልጣናትም ጋር በጉዳዩ ዙሪያ የሚነጋገሩ የሚገርማችሁን ሌብነት ለዚህ ሁሉ ስቃይ ወገኖቻችን የሚዳረጉበት ተጠያቂነት የሌለበት የሚፈጸመው አሰራር እንዴት እንደሆነ እንድትመለከቱት ነው አጠቃላይ ምንጩ ከላይ ስለሆነ ነው አንዳንድ ክፉና ደግ ሰዎች ይኖራሉ የፐርሰናል ጉዳይ ነው ግን ይሄ ሁሉ ክትትል እንዳይደረግላቸው ምን እንዳይደረግላቸው የሚያደርገውን አሰራር ወገኖቻችን ለዚህ የሚያጋልጣቸውን አሰራር እንመለከታለንና ይህ አሁን የመግራችሁ መረጃ
እንደነገርኳችሁ ከመንግስታዊ ከፍተኛ ሰዎች በኢትዮጵያ ጉዳይ ከሚያስቡ ሰዎች የኢትዮጵያ መንግስትና የሳውዲ መንግስት ባለስልጣናት በነበሩበት ስብሰባ ላይ የተገኙ ሰዎች ትልቅ ሰው ስለ ሀገራቸው ግድ የሚላቸው ሁሌ የሚያደርጉት ሰዎች ከነሱ የደረሰን ነው። ይህ እውነት ለኢትዮጵያ ሕዝብ መነገር አለበት የሚል ነው። መነገር አለበት የሚል ነው። ምንድን ነው ከኢትዮጵያ ወደ ሳውዲ ሁላችሁም እንደምታውቁት 500,000 የቤት ሰራተኛ በአመት ይላካል። ልብ ብላችሁ አዳምጡ። ይሄን ነገር እንዲናገሩ ቅር ያላቸው ሰሞኑን የስራና ክህሎት ሚኒስቴር ባለስልጣን ታስረው ፍርድ ቤት የቀረበባቸው ክስ አይታችሁ ከሆነ የ28 ሚሊዮን ብር ምዝበራ ብሎ ነው ፍርድ ቤቱ ሲቀድር ተመልከቱት። 28 ሚሊዮን ብር እኮ የቀን ወጫቸው ነው ለነሱ ተባለ እና ዝም ብላችሁ ተመልከቱት። ይሄ መረጃ ታማኒ ከሆነ የመጣ ነው ማለት ነውና መጀመሪያ ዝርፊያ የሚካሄደው በመንግስት መዋቅር ነው። እነዚህ ሰራተኞችና ወደ ሳይዶ የሚሄዱ ሰዎች ከትክክለኛ የጉዞ ወኪሎች ትኬት በመቁረጥ ይሄዱ የነበረውን ጉዞ የኢትዮጵያ መንግስት ያስቀረውና ጉዟቸው በምን በኩል ይሆናል ይባላል። ቴሌና የሰራተኛና ክህሎት ሚኒስቴር በእነሱ በኩል ሂዱ። ቴሌ ELMAIS የተባለ አፕ አበልጽግ ያለው በዛ አማካይነት ነው ትኬት የሚቆረጠው ከወኪሎች የሚል መመሪያ እንደ ህግ ይወርዳል። በዚህ ሲስተም ነው ትኬቱ የሚቆረጠው የሚል ማለት። ስለዚህ ለምንድን ነው ይሄን ያደረጉት? ራሳቸው ከነሱ ከሚቆረጠው ትኬት የሚያገኙት ነገር ማለት ነው። በዚህ ምክንያት በርካታ ህጋዊ ኤጀንሲዎች እንትኖች ይሄን ነገር ተቃወሙ። ከአቪዬሽን ህግ ውጭ ነው የሚል ነገር ነበር፣ ሰሚ አላገኘም። ለምንድን ነው ቴሌና የሰራተኛና ክህሎት ሚኒስቴር ይሄን ያደረጉት ካላችሁት ከእያንዳንዱ ከሚሄድ የቤት ሰራተኛ መቲ ገና ሰራተኛዋ ኢትዮጵያ እያሉ ትኬት ሲቆረጥ ማለት ነው። ተመልከች፣ ከአንዲት የቤት ሰራተኛ ከዚች ልጅ ቴሌ $5 የሰራተኛና ክህሎት ሚኒስቴር $5 $10 በአሁኑ ምንዛሬ እንድንመታው ብዬ ነው ይወስዱባቸዋል። ገና ከኢትዮጵያ ሳይወጡ በሬ ሽጠው ምን ብለው የመጡ የድሃ ልጆች ገና ትኬት ሲቆርጡ ከትኬታቸው ላይ $10 ይመቷቸዋል። ሁለቱ መስሪያ ቤቶች $10 ከመቷቸው በኋላ ነገራቸው ያልቃል እንዴ? አያልቅም። በኋላ ሂሳቡን እንመጣዋለን ስንት እንደሆነ እንዴት እንደሚመቷቸው። ይሄን ያህል ገንዘብ ያገኛሉ። እንግዲህ ወደ ስትመጪው በአመት 50 ሚሊዮን አካባቢ ዶላር ነው የሚመጣው። ይሄን አሁን ቴሌ አተረፍኩ ያለ ዜና ሲናገር አሰሚውም ሰሞኑን ይሄን እነዚህን ሁሉ እየዘረፉ ነው። ከዛ በኋላ ይህን ካደረጉ በኋላ ምንድን ነው የሚያደርጉት? የመጀመሪያው ዝርፊያ ነው። ለሰራተኞች ስልጠና የሚሰጡ ኤጀንቶች አሉ ይባላል። አንዲት የቤት ሰራተኛ ዝም ብላ አትሄድም። መቲ ምን ማድረግ አለባት? በትንሹ ለቤት ሰራተኛ የሚያስችላትን ስልጠና ወስዳ ሰርቲፊኬት ማግኘት አለባት ይባላል። እዚህም ጋር ህጋዊ ኤጀንቶች ነበሩ የሚያሰለጥኑ ማለት ነው። ነገር ግን እነሱ ሰው አያገኝም የሚሰለጥን። ኤጀንቶቹ ብዙዎቹ የማን ዘመዶች ናቸው? የባለስልጣናቸው የሚኒስትሮቹ ዘመድ ናቸው። እነዚህ የቤት ሰራተኞች የሚመዘገቡት ለመሄድ የተዘጋጁት ማን ጋር ነው የሚሄዱት? የባለስልጣኖቹ ዘመዶች ጋር ናቸው። ምክንያቱም ይሄን ልብ በይ፣ እነዚህ ሰራተኞች ትኬት ስለቆረጡና ቪዛ ስላገኙ ብቻ አይሄዱም። በመንግስት መሰረት ምን የሚል ህግ ወጥቷል? ስልጠናቸውን ስለማጠናቀቃቸውና ይለፍ ልክ አሁን ኮምፒውተር ምናምን ስንሰራ አንዳንድ ስንከፍት QR ኮድ የሚባል አይደል? QR ኮድ ማግኘት አለባቸው። ቪዛ ብቻ ስላገኙ አይሄዱም። QR ኮድ ለዛ ማረጋገጫ ማግኘት አለባቸው ይላል። ይሄ QR ኮድ የሚገኘው የት ከሰለጠንሽ ነው መቲ? የባለስልጣናቱ ጋር ከሰለጠንሽ ብቻ ነው። ከኤምባሲ ነው የምታገኘው። ህጋዊ ፈቃድ አውጥተው በአግባቡ ትኬት እናስቆርጣለን የሚሉም ሆነ ስልጠና እንሰጣለን የሚሉ ኤጀንቶች ከጨዋታ ውጭ ሆነዋል። ስለዚህ እነዚህ የቤት ሰራተኞች ማን ጋር ነው የሚሄዱት? እነ ሙፈሪያት ዘመዶች ጋር ነው። ኤጀንቶቹም የራሳቸው ሰዎች ናቸው። ከዚህ QR ኮድ ሲያገኙ ደግሞ ስንት ይከፍላሉ መት ይመስለሽ?
ከአንድ ሰው 40 ሺህ ብር ኢትዮጵያ ያስከፍላሉ። ይሄን ለማግኘት ማለት ነው። በሳምንት 3000 ሰው ቢለቁ በትንሹ ነው ማለት ሸይ 120 ሚሊዮን ብር አካባቢ በሳምንት ይበላሉ። በሳምንት ወጫቸው ናት ይቺ እንደዛ ያደርጋሉ። ስለዚህ መቲ ስንቱ በህጋዊ መንገድ ሄዳሉ ያለ የቤት ሰራተኛ በመጋዘን ተቀምጠው ታጉረው በቅደም ተከተላቸው ለመሄድ የመጡ ማለት ነው። በእነዚህኞቹ በኩል የሚመጡት በባለስልጣኖቹ ኤጀንት በኩል የሚመጡት በሳምንት ውስጥ ስልጠና አጠናቀዋል ተብሎ ኮዱ ይሰጣቸዋል። ኪውአር ኮዱ ሌሎቹ አመት ቢቀመጡ 2 አመት ቢሄዱ ኮዱ ይሰጣቸዋል። ገንዘባቸውን ይከፍላሉ። ለቴሌም ለስራና ከራተኛ ክህሎትም ለነ ሚኒስትሮቹ ዘመዶች እዚህም ለኤጀንቶቹም ይህን ያህል ሁሉ ብር ከፍለው መቲ ገና ነገ ጧት ሳውዲ በሰላም ይግቡ አይግቡ ከማይታወቁ የቤት ሰራተኞች ገና ነገ ጧት ይስሩ አይስሩ ከማይታወቅ የቤት ሰራተኞች ሰርተው ይክፈሉ አይክፈሉ ዳቸውን ከማይታወቅ የአባቶቻቸውን በሬ መግዣ በሬና ምናምን ሽጠው ከሄዱ የቤት ሰራተኞች ይሄ ሁሉ ተገፎባቸው ሲሄዱ ደግሞ ቅድም እንዳየሽው የሚከታተላቸው የለም፣ ክትትል የሚያደርግላቸው የለም። ዘርፎ ወደዛ መውሰድ ማለት ነው። ይሄ ሙስናና ለዝርፊያ የሚያጋልጥ ህገወጥ አሰራር ቀርቶ ሁሉም በህጋዊነት እንዲጓዙ ተደጋጋሚ አቤቱታ ቢቀርብም ከህጋዊ ኤጀንቶቹም ከሳውዲ መንግስትም ቢቀርብ በኢትዮጵያ መንግስትና በባለስልጣናቱ በኩል ሰሚ አላገኘም። ራሳቸው ይሄን የሚያደርጉት አካላት መንግስት ሆነዋል። ሰሞኑን አሰርኩ እያለ ነበር እንዳየሽውና መንግስት ሆነዋል። በቃ ከሚኒስትሮቹ ጋር አንድ ላይ ስለሚሰሩ ማለት ነው። ይሄ ነገር ያበሳጫቸው በሳውዲ ባለስልጣን ናቸው። ኢትዮጵያውያንን መርዳት ለኛ እንደ ኃላፊነት ነው የምናየው ብለው ነው የተናገሩት። የመጀመሪያው የሀጅና ዑምራ ጉዟችን እኮ የተደረገው ወደ ኢትዮጵያ ነው። ሌሎች ሙስሊም ሀገራት አልነበሩም የነብዩ መልእክተኞች የተቀበሉት። ኢትዮጵያዊ ክርስቲያን ንጉስ ናቸው የተቀበሉን። ታሪካችንን ጠንቅቀን እናውቃለን። የክፉ ቀን መሸሸጊያዎቻችንና ባለውለታዎቻችንን መቼም ማረሳቸው። በመካከላቸው ውሃ ነው እንጂ የለየን በጣም ጎረቤቶች እኮ ነን። ከሪያድ እኮ አዲስ አበባ የ2 ሰዓት በረራ ነው። ለዚህ ነው እኛም በክፉ ቀናቸው መረዳት አለብን በሚል ለቤት ሰራተኝነት የሥራ መደብ ብቻ በአመት የ500,000 ሰው ኮታ ለኢትዮጵያ የሰጠነው መረዳዳት አለብን ብለን ነበረ። ይህን ያህል መጠን ለማንም ሀገር አልሰጠንም። ይህን የምናደርገው ኢትዮጵያውያን በህጋዊ መንገድ ወደ ሳውዲ ገብተው ሲሰሩ ቢያንስ በህገ ወጥ መንገድ የሚገቡት ይቀንሳሉ ብለን ነበር። ነገር ግን አልቀነሰም፣ ይበልጥ ተባብሷል። ለዚህ ኃላፊዎቹ የኢትዮጵያ ባለስልጣናት ናቸው። ከአሜሪካ በመቀጠል የኢትዮጵያ መንግስት በሪሚታንስ መልክ የውጭ ምንዛሬ የሚያገኘው ከሳውዲ ከሚላክ ገንዘብ እንደሆነም እናውቃለን። በዚህ ደስተኞች ነን። ነገር ግን ከላይ ከባለስልጣናቱና ከቆንጽላዎቹ ጀምሮ እስከ ታች ድረስ ህጋችንን በተደጋጋሚ አቢዩዝ እያደረጋችሁት ነው። ህግ በተላለፉት ላይ እርምጃ ስንወስድ ሚዲያዎቻችሁ ደጋግመው ያንን ብቻ ነው የሚያስተጋቡት። ስላደረግናቸው እርፍ መልካም ነገሮች ግን በበጎ ሲዘገብልን ሰምተን አናቅም። ኢትዮጵያን አሁንም መጠየቅና መውቀስ ካለባቸው የራሳቸውንና መንግስትና ባለስልጣኖቻቸውን ነው መውቀስና መጠየቅ ያለባቸው። እንዲህ አይነት ሙስና ነው እየተፈጸመ ያለው። እንዲህ አይነት በደል ነው እየተፈጸመ ያለው። እዛ ከሄዱ በኋላ ደግሞ መቲ እንደነገርኩሽ ነው። በመንግስት ደረጃ ካለ በግለሰብ ደረጃ ሰዎች ክፉም ደግም ሊሆኑ ይችላሉ። አይተሽ ከሆነ አንዳንዶች ጥሩ ማዳም አጋጠመችን ይላሉ። በጣም ደግናቸው እያሉ ስለ ቤተሰብ ሁሉ ወደ ኢትዮጵያ ሲሄዱ ሁሉ ኤርፖርት ድረስ የሚሸኟቸው ያገኛሉ። አንዳንዶች ደግሞ አሁን አንቺ እንዳቀረብሻት እንደዚህ አይነት ልጅ ከፎቅ ላይ የሚወረወሩ የተለያየ በደል ደርሶባቸው ብዙ ጉዳት የሚደርስባቸው ነገር አሉ። ይሄ ሁሉ የሆነበት እኛ አሁን ጥቃቅኑ እያንዳንዱ ኢቨንት ላይ እንዳናተኩር ነው መቲ። ለዚህ ሁሉ ስሩ መሰረቱ መሰረታዊ ችግር ቋጥኝ የሚያለው ችግር ያለው ከማን ጋር ነው? ከኢትዮጵያ መንግስትና ከሹመኞቹ ጋር ነው። ይህን ያህል ገንዘብ እየዘረፈ ቴሌ አተረፍኩ ብሎ መግለጫ ያወጣል ከቤት ሰራተኞች ከድሃዎች ላይ። ይህን ያህል ገንዘብ እየወሰዱ እየዘረፉ በሳምንት ብዙ በመቶ ሚሊዮኖችን ከድሆች ላይ እየገፈፉ ተያዙ ይባልና ክስ ተመሰረተባቸው። የ20 ሚሊዮን ብር ምዝበራ 20 ሚሊዮን የአንድ ቀን ወጫቸው ነው። የሳምንት ወጫቸው ከ100 ሚሊዮን በላይ ነው። አሁንም የታሰሩት በጣም የሚሰራው ግፍና ምንድነው ያሉት? አንዳንዴ መቲ ባለፈው ነግሬሻለሁ። እስረኞች እንኳን ሳይቀሩ ምግብ መግባቸውና ገንዘብ የኪስ ሲሰጣቸው ሲባል አይተሽ ከሆነ እንጀራ ነው ያማራቸው ብለው የሚሰራውንና ምንድነው ያሉት አለ ሳውዲ። በዚህ ልክ እንዴት በዜጎቻችሁ ላይ ተጨክናላችሁ? እንዴት በዚህ ልክ በዜጋ ላይ ይጨከናል? እና ዋነኞቹ እንቅፋቶቹ ቋጥኞቹ ዜጎቻችንን ለዚህ ስቃይ ለእንግልት እየዳረጉ ያደረጉት
የኢትዮጵያ መንግስትና ባለስልጣናቱ ናቸው የሚለው እንዲሰመርበት ነው። ከፍተኛ ዝርፊያ ነው እየተፈጸመ ያለው መንግስት